ዛሬ ጥሩ ዜና አለ። አሩሲ ላይ ኦርቶዶክሶች እየተገደሉ ነው። ተናግሬ ሳልጨርስ ክርስቲያኖችን ገደሉ። እነዚህ ክርስቲያኖች ከመገደላቸው ከሁለት ቀን በፊት ይህንን ቪዲዮ ሰርቼ ነበር። አብዛኛው በአፋር ክልልና ደቡብ ወሎ ሙሉ በሙሉ እስከ አማራ ሳይንት መግባት የሚያስችልን አቅም ሁሉ መስርተናል እያለ ነው። ሙስሊሙ በሀገሩ ላይ አንገቱን ቀና አድርጎ እንዳይራመድ በማድረግና በሀገሩ እንደ ሁለተኛ ዜጋ ሆነው እንዲሸማቀቅ የነበረ ጊዜ ቢሆንም ይሄንን እድል ለሰጠን አሁን ኢትዮጵያን ለምመራው ለዶክተር አብይ አህመድ ግራኝ ብለው የጠሩት ወራሪ ብለው ያወሱት ኢትዮጵያን አንድ አድርጎ የመራ ወጣት መሪ 40 ዓመት እድሜ ኑሮ ነው። ሰላም ጤና ይስጥልን በሰደውካችሁልኝ በአዲስ ቪዲዮ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው የአርሲውን ጭፍጨፋ እንደዚሁም ደግሞ ትላንትና በሳይንት የተገደሉ አባቶችን ምዕመናን አስመልክቶ እየወጡ የሚገኙ መረጃዎች አሉ። አንድ ታጣቂ እንግዲህ ከአርሲው መልስ ወደዚህ ወደ ሳይንት እንመለሳለን የሚል ነገር አሳርፎ ነበርና እስቲ እሱን ቪዲዮ የምንመለከት ነው የሚሆነው። እንደዚሁም ደግሞ በዚህ በእስልምናው በኩል እነ ሙጂብ አሚኖ እነ ሰላህ አቡበከርና የሆነ የታሰበች ነገር አለችና ምንድነው የተደረገ የሚገኘው? የምን ቅስቀሳ ነው ይሄ? ጦርን ለማስነሳት ጃን ለማስከፈት የተደረገ የሚገኘው ቅስቀሳ ምንድነው? እንደዚሁም ደግሞ ሰሞኑን እንግዲህ ጠቅላይ ሚኒስትሩ እንደምናውቀው በሳምንት 3 ቀን 2 ቀን ከሙስሊሞች ጋር እያፈጠሩ ነው የሚገኙት። በዚህ በኩል ደግሞ ኦርቶዶክሲያን እየጨፈጨፉ ነው የሚገኙት። እንደዚሁም ደግሞ ሰሞኑን መስቀል አደባባይ ላይ እንግዲህ የአደባባይ አፍጥር የሚል ነገር ተዘጋጅቶ ነበር ኢድ አደባባይ ተብሎና እዛ ላይ እንግዲህ ያስተላለፉት መልእክት አለ። እነ ሙጂብ እነ አቡበከር እንግዲህ ያስተላለፉት መልእክት አለችና ምን የታሰበ ነው የሚገኘው የሚለው ነገር የምንመለከት ነው የሚሆነው። ላይክ እና ሼር ማድረጋችሁ እንደዚሁም ደግሞ ለብዙዎች ማድረሳችሁን እንዳትረሱ። ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ። መጀመሪያ የምንመለከተው ወደ ሳይንት ጉዳይ ስንሄድ እንግዲህ አርሲ ላይ ጭፍጨፋ እንደነበረ የምናውቀው ነገር ነው። እስቲል ጭፍጨፋን አፈና አልቆመም። የታፈኑ ኦርቶዶክሳውያን እንግዲህ እስካሁን ድረስ አልተገኙም። ያው በብዛት ሲሞቱ ነው የሚነገረን እንጂ አንድ ሁለት ሲሞት ያው በየቀኑ የሚደረግ ነገር ስለሆነ ይሄኛው የተለመደ ስለሆነ ማንም አይናገርም። ነገር ግን 20 30 ሲሞት ነው ወደኛ እንኳን የሚደርሰው ወደ ሚዲያ እንኳን የሚመጣው እንጂ 1 3 4 5 ከሞተ ኖርማል ነገር ነው እንደሚታወቀው በአርሲ አካባቢና እሱ እንዳለ ሆኖ ትናንትና ደግሞ በሳይንት በኩል እንግዲህ ኦርቶዶክሳውያን ተጨፍጭፈዋል። 21 ኦርቶዶክሳውያን ቆስለዋል። 5 የቤተክርስቲያን ካህናት እንግዲህ ደግሞ ክህነት ያላቸው አገልጋዮች ተገለውባት ቤተክርስቲያን እንደሚታወቀው ነው። በዚህ ጉዳይ ላይ መንግስት ምንም አላለም። ቤተክርስቲያኗ ምንም አላለች። በጣም በሚያሳዝን ሁኔታ እስቲ ከዚህ በፊት እንግዲህ ከመፈጸሙ በፊት ቀጣይ ወደ ሳይት የሚል ነገር ያነሳ አንድ ግለሰብ አለና እስተመልከቱ። እስቲ አርሲ ውስጥ ክርስቲያኖችን ማን እያረዳቸው እንደሆነ በማስረጃ ለመመልከት እንሞክር። ሁላችሁም ይሄን ቪዲዮ እንዳያስጠፉት ኮፒ ሊንክ ሼር ፖስት እያደረጋችሁ ሐሳባችሁን በኮሜንት ገለጡልኝ። ወደ ማስረጃው እንለፍ። እንግዲህ ሰላማዊ ሽሮ ምረት የሶማሊያ በቅርብ ጊዜ በርካታ ዘመናት ስምና ስታገኝ ኖሯል። አሁን ደግሞ ድርጅቱን እያሰፋውን ኢትዮጵያ ውስጥ ገብቷል። ለበርካታ ዘመናት ለእስልምና ሲታገል ኖሯል። አሁን ደግሞ ድርጅቱን አስፍቶ ኢትዮጵያ ውስጥ ገብቷል ብሎ እየተናገረ ነው። በርካታ ራሶችን ያወጣል ኖሯል። አብዛኛው በአፋር ክልልና በኬንሳንት እንዳለ ደቡብ ወሎ በሙሉ እስከ አማራ ሳይንት ድረስ መግባት የሚያስችልና ከሙሉ መስርተናል። ደቡብ ወሎ ሙሉ በሙሉ እስከ አማራ ሳይንት መግባት የሚያስችልን አቅም ሁሉ መስርተናል እያለ ነው። ይህን አካባቢ እንግዲህ ቢያንስ እንደምንም አድርጎ ያለውን አቅማችንና መጠን አስወጣት ህዝባችን ሁሉን ወደ ጂሃዲስ አስገብተን እስላማዊ መንግስት እንመሰርታለን። እዛ አካባቢ ያሉ ህዝቦችን ደግሞ ቀስ በቀስ ጊዜ ይፈጅብናል እንጂ አይቀርላችሁም፣ ሁላችሁንም ወደ እስልምና ሃይማኖት እናስገባችኋለን በግዴታም ቢሆን ብሎ እየተናገረ ነው። እና ማንኛቸውም ህዝብ መከተል አለበት፣ ማንኛቸውም ህዝብ መከተል አለበት ብሎ የተናገረ ነው። ለሁሉ ህዝብ የመጡ ናቸው እነዚህ ሰዎች። በተለይ ከሚሴ ቦረና መካነ ሰላም ሳይንት ሁሉ በተለይ ከሚሴ ቦረና መካነ ሰላም እነዚህ የመሳሰሉ ቦታዎችን በደንብ ስራ እንሰራባቸዋለን እያሉ ነው። እዛ አካባቢ የምትገኙ ክርስቲያኖች አሁንም ተጠንቅቃችሁ ተደራጅታችሁ ለመጠበቅ ሞክሩ። ለምን ከተባለ ከአርሲ በኋላ ወደ እናንተ ስለሚዞሩ ማንኛቸውንም የኛን ስም እንዳልተቀበለ ሙሉ እንዲቀበል እናደርጋለን። ማንኛቸውንም የኛን እስልምና ያልተቀበለው ሁሉ እንዲቀበል እናደርጋለን። ስለዚህ እነዚህ ሰዎች ታጥቀው ተደራጅተው ከውጪ ኃይሎች ድጋፍ እያገኙ ስልጠናን እየሰለጠኑ እንደሆነና አሁን ዝግጅታቸውን እንደጨረሱ እየተናገሩ ነበር። ይሄ ቪዲዮ ቆይቷል። አሁን ታዲያ ይህን ዝግጅታቸውን ጨርሰው የክርስቲያኖች አቅም ደከም ወዳለበት ቦታ እየሄዱ ክርስቲያኖችን እየጨፈጨፉ ይገኛሉ ማለት ነው። እነዚህ ሰዎች አሁንም ድረስ ክርስቲያኖችን ለማጥፋት ሁሉንም ወደ እስልምና ሃይማኖት ለማስገባት ዝግጅትና ስፖርት እየሰሩ እየታጠቁ እንደሆነ በማስረጃ ለማየት
ለማየት እንሞክር። ሱብሃነሁ ወተዓላ ያው ትእዛዝ ለመፈጸም ዛሬ ላይ በዝግጅት ላይ እንገኛለን ኢንሻአላህ። አላህ ሱብሃነሁ ወተዓላ ደግሞ በዚሁ ሻሃዳ እስከናገኝ ድረስ ጽናቱን እንዲሰጠን እንለምናለን። አያል ኩፋር ሙተዲን እናንተ ከሃዲያንና ከዲኑ ወደ ኋላ ተመለሳችሁት አላችሁበት ድረስ እንደምንመጣ ኢንሻአላህ እንተማመናለን ማለት ነው። በአላህ ሱብሃነሁ ወተዓላ ፈቃድ ካላችሁበት ድረስ በእርድም ይሁን በክላሽ እንመጣችኋለን ኢንሻአላህ። አላችሁበት ድረስ በእርድም ይሁን በክላሽ እንመጣባችኋለን። ብቻ ትንሽ ጊዜ ስጡን እያሉ ወደ ኋላ የቀራችሁ ሰዎች ሂጅራ ማድረግ የማይመቻችሁ ከሆነ እንኳን ባላችሁበት ከሃዲያኖችን በምትችሉት አጋጣሚ መዋጋት እንዳለባችሁ አስተላልፋለሁ ኢንሻአላህ። ቢያንስ አሁን መታችሁ ከኛ ጋር መስራትና መደራጀት እንኳን ቢያቅታችሁ በያላችሁበት ቦታ ሁሉ ክርስቲያኖችን ለመዋጋትና ለመፋለም ተዘጋጁ ብለው መልእክት ያስተላልፉ ነው። ቅድም ያየናቸውም አሁን ያየናቸውም ሰዎች ማን ናቸው? ሁሉ ሙስሊሙን ያጠቃልላል ወይ ብለን ስንጠይቅ ደግሞ እኚህ አባት መልስ መልሱልናል። እናችሁ ጽፍሩ ላምኛችሁ የሚል የዋሃብያ ወገኔ አክራሪ ጽንፈኛ ኤስአይኤስ ቦኮ ሐራም አልሸባብ አልቃኢዳ ሀገርህ ላይ እየተስፋፋ ነውና ይሄን በጋራ እንታገል። ኢትዮጵያ መንግስት እንኳን ሸባብ ለመዋጋት ሶማሌ ይባላል አይደል? ሶማሌ ክልል ያለን አልቃኢዳ አስተምሮቱ አልቃኢዳ ቦኮ ሐራም በነፈቱ መስጂድ አይደለም የሚመሩት ተግባሩ ሆኗል ያልሆነም ወይ ሌላ ጉዳይ ነው። ለምን የሀገራችን እሴት የሀገራችን ባህሪውም ለነሱ አልተመቸም። ክብሪቱን በለኮሱት ቁጥር ይጠፋባቸዋል። አሁን ጎንደር ላይ ተቀጣጠለ ብለው ተወራቢ ምናምን ሀገሯን ሊያያይዙ ሲሉ ስለ የክርስቲያኑ አንዳንድ ስነምግባር ያለው ስላለ ሙስሊሙም እነሱ ስለጠሩት ብቻ ተወው ተነስቶን ስለማይል እንጂ የሃይማኖት መጨፋጨፍ የሃይማኖት ጠብ አድርገው ሁሉ ሊያሰርሱት ነበር የፈለገው። ስለዚህ በቀጣጠሉ ቁጥር እየጠፋ ስላስቸግራቸው እንጂ እነሱ አይሳይስ አይደሉም ማለት መታለል ነው። ይሄ ክፍል አሁን ጉልበታቱ አቅማቶ ነው እንጂ አንገቱን ደፍቶ እየኖረ ያለ ባገኘው አጋጣሚ ሁሉ ክርስቲያኖችን ለማረድ ዝግጁ ነው። አሁንም ደግሞ በተመቸበት ቦታ ላይ እንዲሁ ይህን ስራ እየሰራ ይገኛል። አሁንም ቢሆን በሙስሊሙና በክርስቲያኑ መሃል መሻከር የመጣው ማን ከመጣ በኋላ ነው ብለን ጥያቄ ብንጠይቅ መልስ ይመልሱልናል። በሙስሊሙና በሌላው ሃይማኖት ተከታይ ይሄ ሁሉ ጉድ መሻከር የመጣው እነሱ ከመጡ በኋላ ወሃቢያ ረብሻ ሲኖር ነው የሚያተርፈው። ሰላም ከሆነ ጸጥ ካለ መስጊድ ካልተቃጠለ ረብሻ ከሌላው ሃይማኖትም ጋር እርስ በርስ ካልመጣ ይደርቅባቸዋል። እና ለምንድን ነው አርሲ ላይ ብቻ ጭፍጨፋው የበረታው? ለምን ወደ ሌላው አካባቢና ክልል አይመጡም ከተባለ መልሱን ከዚህ ቪዲዮ በመነሳት እንመልስ። ክርስቲያኖችም ማረድ ነው። ጥያቄ ያለኝ እኔ ምናልባት ረዱ የሚለው ነገር ከታዘዝን እስካሁን ምን አቆያችሁ አይደል? ረዱ ተብለን ታዘናል። ረዱ ብለን ከታዘዝን ደግሞ ለምንድን ነው እስካሁን ክርስቲያኖች የምናቆያቸው ማናርዳቸው ብላ ጠየቀችው። ይሄን ሰውዬውም እንዲህ ብሎ መለሰልን። እሱ እንኳን ምናልባት አልችል ብለን ሊሆን ይችላል። ታዘን አለማድረጋችን እኮ ለምን እስከዛሬ ያቆይ ነው የታዘነውን ሁሉ ስለማላደርግ ነው። እስከማንችላቸው ሆኖ አርገኖ ሊሆን ይችላል። እስከማንችላቸው ሆኖ አርገኖ ሊሆን ይችላል። የአቅም ጉዳይ አንሶን ማንችላቸው ሆኖ ነው እንጂ አንገታችንን ደፍተን ቁጭ ያልነው ብንችልና ጊዜው ቢመቻችልን ኖሮ ማረድ ውስጥ ተፈቅዶልናል ብሎ እየመለሰላት ነው። እና ለዚህ ሁሉ ዝግጅትና ዛቻ ክርስቲያኖች ምን አይነት መፍትሄ ነው መውሰድ ያለባቸው ብለን ጥያቄ ስናነሳ ብፁዕ አባታችን አቡነ ሉቃስ ሁሉ ጳጳሳት በዚህ ጊዜ መናገር ያለባቸውን ወክለው እነሱ እንዲህ አይነት መልእክት አስተላልፎልናል። አሁን ለሚመጡ ለነዚህ አራጆች እጅና አጣጥፋ ከምትቀመጥ በዚህ መንገድ መልሳቸው ብለው አባታዊ ምክራቸውን አስተላልፈዋል ብፁዕ አቡነ ሉቃስ። ለባሮ ገና አባባሌ በገጀራ ከመሞት በስለት ከሚቆራርጥህ መሳሪያህን ይዘህ ታጥቀህ ያየህ እንደሆነ የወንድ በር ይሰጥሃል። ነፍስ ነው እንደያዘ ደመ ነፍስ ነው እንደያለ ከአንተ ውስጥ ያለው ደም እሱም ደም ይፈሳል። ይገለኛል ብሎ ስለሚፈራ የወንድ በር ይለቅልሃል። አባባትህን እንትን ይላል። ዝም ብለህ አርሞት ተደራጅ ነው ብለህ ወገኔ። እግዚአብሔር ይስጥልን። ይሄ ቪዲዮ እንግዲህ ልዩ ሰርቶ 2 ቀን ሳይሞላው ነው በሳይንት እንግዲህ ጥቃት የተፈጸመው። እነዚህ ሰዎች ይሄን ቪዲዮ ከሰራው ይሄ በመጀመሪያ ያችሁት ግለሰብ ቪዲዮን ከሰራ ቆየት ብሏል። አሁን ላይ እንግዲህ አቅማቸውን አጎልብተው ተደራጅተው መጥተው በዚህም በዛም እያጠቁ ነው የሚገኙትና ቀጣይ የት እንደሆነ እግዚአብሔር ይወቅ። ወይ ደግሞ እዚሁ በተቀሰበት አካባቢ ሊሆን ስለሚችል ቦረና ምናምን ዘንቀው ለማለት ፈልጋለሁ። እንደምትሰሙት ነው እንግዲህ አርሲ፣ ከዛ ደግሞ ሳይንት፣ ከዛ ደግሞ እንትን እያለ እንግዲህና በዚሁ አጋጣሚ የሳይንቱን ጥቃት እንግዲህ በመንግስት አካላት ተፈጸመው የተባለው ወይ ደግሞ መንግስት ወታደሮች ቶክስ ከፍቶ ነበር አለቃ ነው የተባለው። በድንገት ይሆን ተብሎ ይሆን አናውቅም። እንግዲህ ነገር ግን እንደምንሰማው ከሆነ ወደ ሳይንትም ራሱ ገብተናል ልንገባም ነው የሚል ነገር ከዚህ አሰርተው ነበር። አሁን ደግሞ ገብተው ነው የሚል ነገር የሰማ የሚገኘውና እናንተ ማሳባችሁን አስቀበሉ። ይሄ እንዳለ ሆኖ ሙስሊሞች ይሄ ሁላ ባለበት ሁኔታ በዚህ መንገድ እየፎከሩ በቪዲዮ ወጥቶ ፊታቸው የታየ በዚህ መንገድ እናርዳቸው ነበር፣ እንደዚህ ነው የሚፈጠረው፣ እንትን እናረጋቸው ነበር፣ እንደዚህ ነው። ኦኬ ታጥቀው ከመንግስት አካላት በላይ ከወታደር ታጥቀው የሰለጠኑ ቪዲዮ የሚለቁ ሰዎችን ማንም የነከበት ሀገር ውስጥ ነው የምንገኘው ነው ቢታወቀውና ይሄ ባለበት ሁኔታ ግን ባለፈው ኢድ ምንድነው ኢድ አደባባይ ተብሎ መስጊድ አደባባይ ተቀይሮ ወይ ደግሞ ወደ ኢድ አደባባይ ተቀይሮ የአፍጥር የአደባባይ አፍጥር ተብሎ ይሄ እንግዲህ በእስልምና ስርዓት ውስጥ የለም። እኔ እስከማውቅበት ድረስ እነሱም አይቀበሉትም። እነዚህ የዋቤው ሙስሊሞች ናቸው ብዙ ጊዜ የአደባባይ አፍጥር ምናምን የሚሉት እንጂ ኖርማሎቹ አይቀበሉም። ወይ ደግሞ ሱፊያዎቹ የአደባባይ አፍጥር የሚባል ነገር የለም፣ ይሄ ስርዓትን የሚያፋልስ ነው ከስልምና ውጪ ነው ብለው የሚያምኑትና ኤኒዌይስ የእነሱ ጉዳይ ነው። በዛች ላይ ካለፈችን መልእክት ማትችን ነገር በመቀጠል የኢትዮጵያ ሙስሊሞች የዘመናት መደራጀትን የዘመናት ጥያቄ የነበረውን ከዚህ በፊት የነበሩት የመንግስትን በትረ ስልጣን የያዙትና
ከዚህ በፊት ሀገሪቷን ሲያስተዳድሩ የነበሩት ሙስሊሙ ቢደግፉትም የሀገር ዕዳ ነው በማለት ሙስሊሙን ማርጂናላይዝ በማድረግ ሙስሊሙን ጥግ በማስያዝ ሙስሊሙ ከሰንተር እንዲርቅ በማድረግ ሙስሊሙ በሀገሩ ላይ አንገቱን ቀና አድርጎ እንዳይራመድ በማድረግና በሀገሩ እንደ ሁለተኛ ዜጋ ሆነው እንዲሸማቀቅ የነበረ ጊዜ ቢሆንም ዛሬ በአላህ Subhanahu Wa Ta'ala ፍቃድ አላህ ጊዜውን ለውጦት በዶክተር አብይ አህመድ የኢትዮጵያ ጠቅላይ ሚኒስቴር የሚመራው መንግስት ይህንን ትላንት ሙስሊሙ ቢደግፉትም የሀገር ዕዳ ነው የተባለውን በማሰረዝና የኢትዮጵያ ሙስሊሞች የሀገር ዕዳ ሳይሆኑ የሀገር እሴቶች ናቸው፣ የሀገር ሀብቶች ናቸው። ያለነሱ ሀገር ሊለማ አይችልም፣ ያለነሱ ሀገር ሊያድግ አይችልም። ያለ ሙስሊሞችና ያለ ግማሽ ዜጋ ሀገር በአንድ ማጨብጨብና በአንድ ማደግ አይችልም በማለት ለኢትዮጵያ ሙስሊሞች የዘመናት ጥያቄ የነበረውን ለኢትዮጵያ ሙስሊሞች የመደራጀት ጥያቄ የነበረውን ከአያት ከቅድመ አያት የነበረውን ጥያቄ በመመለስ ታሪካዊ ሀገራዊና መንግስታዊ ኃላፊነት ወስደው ይሄንን እድል ለሰጠን አሁን ኢትዮጵያን ለምመራው ለዶክተር አብይ አህመድ ደግሜ ደጋግሜ ለሳቸውና ለካቢኔያቸው ለኢትዮጵያ መንግስት በአጠቃላይ ያለኝን አድናቆትና ያለኝን ምስጋና በኢትዮጵያ ሙስሊም ወጣቶች ካውንስል ስም ማስገባት ይፈልጋለሁ። ያው ማመስገናቸው የሚጠበቅ ነው። ቢኮዝ በዚህ መንገድ እንደፈለጉ ይሁን ያሉት እንደፈለጉ ያወሩ እንደፈለጉ ጫካው ተፈቅዷቸው ሰጠው ነው የሚገኙት። ጠቅላዩም እንግዲህ በሳምንት 3 ቀን 4 ቀን ከነሱ ጋር ነው የሚያፈጥሩት። የሆነው ነው ግን እዚህ የታለፈ የሚገኘው መልእክት ምንድነው? ሙስሊሞች ለብዙ ዘመናት አንገታችንን ደፍተን ነበር፣ አሁን አንገታችንን ቀና አድርገናል እና ምን ይሁን ታዲያ? ኦኬ አንደኛ መቼ ነው አንገታችሁን ደፍታችሁ የምታውቁት? ይሄ በነገራችን ላይ ምን አለ መሰላችሁ የሆነ አይ ቲንክ ማንበብ የምትወዱ ሰዎች ከሆነ ታውቁታላችሁ ነገር ይሆን እና ምን አለ መሰላችሁ አንዳንድ ጊዜ ሰው ስታወሩ ሎጂካሊ በሎጂክ ለመጠቀም ሰው ስታወሩ ሰው የሚያውቀው ነገር ያ አንተም እንደምታውቀው ባለፈውም እንዳልከው እያላችሁ አውሩ ይባላል። እዛን ሰዓት ላይ ሰው የሚያውቀው ነገር ቢሆንም ብዬ ነበር እያለ ይስማማል። እንዲሆነን ነበር እኮ ተባለ። ሰውየው ካያውቅም ነገር ይሆን የለም አልሆነም እኮ በዛን ጊዜ ሰውየው ኦኬ ነበር እንደ ያለ ረስቼው ሊሆን ይችላል ብሎ ይቀበልና እዚህም ጋር ሰው ያሳርፍ ይገኛል መልእክት ነው። ኦኬ ሙስሊሞች ተቆናችሁ ነበር፣ አንገታችሁን ደፍታችሁ ነበር። ኦኬ በአምላክን አላህን ማምለካችሁ ነው በስርዓት ምን አልቻላችሁም ነበር ብሎ የተናገረ ይገኛል። እንደዚህ ታሪክ አለ እኛ እስከምናውቀው ድረስ የለም። ሙስሊም ክርስቲያኑ ተካሮ ተዋደም የሚኖርባት ሀገርና ኢትዮጵያ የምናውቀው። ኦኬ ሙስሊሞች ጋር አንድ ነገር ሲፈጠር ኦርቶዶክሲያን ሲያግዙ ነው የምናውቀው። ኦርቶዶክሲያን ጋር ነገር ሲፈጠር ሙስሊሞች ሲያግዙ ነው የምናውቀው። እነዚህ ሰዎች ከመጡ በኋላ ግን አሁን ቅድም ሼኹ ኡስታዙ እንዳለው እነዚህ ሰዎች ከመጡ በኋላ ግን በዚህ መንገድ የሚከፋፍል ነገር እያነሱ የጥንት ቁስል የቀሰቀሱ ኦኬ ይሄ ምንድነው የሚባለው በቁስል ጮም ነሰሳላ እንደዚህ አይነት ነገር ድሮ የፈጠ ታሪክ እያነሱ አሁን እያመጡ እንዲሆነን ነበር። የለም እኮ እነሱ ሲወልዱ እኮ የለም ታሪክ በፊት ገና ሳይወልዱ የተፈጠ ነገር ሊሆን ይችላል። ሜቢ አናውቅም እንግዲህ ከሆነም እንግዲህ ሊሆን ይችላል። ኦኬ እና እነዚህ ሰዎች በዚህ መንገድ እንግዲህ ቅስቀሳ ሲያደርጉ ነበር። የት ላይ ኢድ አደባባይ ብሎ መስቀል አደባባይ ላይ በዚህ መንገድ ቅስቀሳን እያደረጉ ነበር። ባሳለፍነው እሁድ ማለት ነው ወይ ደግሞ ከትላንት ነው እንደዚህ ሲያደርጉ ነበር። ዓርብ ነው ቅዳሜ ነው ብቻ እንደዚህ ሲያደርጉ ነበርና ይሄ ነው እንግዲህ ይሄ ብቻ አይደለም ባይዘው እነዚህ ሰዎች መድረክ ባገኙ ቁጥር የሚዘሩት መርዝ እንዴ ቢልንግ ለምሳሌ ያክልኛ እንደምናውቀው ግራኝ ሐመድ የተባለ ንጉስ ነበር እና ብዙ ቦታ እንደምናውቀው ግራኝ ሐመድ ወራሪ ተብሎ ነው የሚታወቀው። ከስሙ እንደምንረዳው ደግሞ ቤተ አገሪቷን ኦርቶዶክሲያንን በጣም የጎዳ ያጠፋ ክርስትናን ለማጥፋት የሞከረ ሰው ነበር። እንደምናውቀው ታሪኩ ይሄ ነው እንግዲህ እውነተኛ ታሪኩ ይሄ ነው። እነ አቡበከር ምን ይላሉ መድረክ ሲያገኙ ስሙት። ግራኝ ብለው የጠሩት ወራሪ ብለው ያወሱት ኢትዮጵያን አንድ አድርጎ የመራ ወጣት መሪ 40 ዓመት እድሜ ኑሮ ነው። የ40 ዓመት ወጣት ሆኖ ነው ኢማም አህመድ አልጋዚ በአጠቃላይ ኢትዮጵያን ለ15 ዓመት የመራው። እኮ የኔና የናንተ ኩራት እዚች ሀገር ላይ ይሄ ወጣት ልጅ ምንድነው እዛ አይነት ቁመና ላይ ያደረሰው? በዛ ልክ ለኡማው የሚበጅ መሰረት መጣል የቻለው ይሄ ነው እንግዲህ ምን አሁን ምን ሆኖ ነው እግዚአብሔር ያውቀው ምን ሆኖ ነው ያላችሁ የሚገኘው ነው አሁን። ኦኬ ግራኝ ሐመድ ታሪኩን የምናውቀው አሁን ደግሞ እዚህ ጋር መጥቶ ቀባብቶ እንዲሁ ኢትዮጵያን አንድ ያደረገ ነበር እንትን ያደረገ ነበር ቤተክርስቲያን ያቃጠለን ሰው ኢትዮጵያን ያደረገ ነበር
ሀገርን ለማፍረስ የሰራን ሰውዬ ሀገሪቷን በአረብ ህግ እንድትመራ ወይ ደግሞ በሸሪያ እንድትመራ ለማድረግ የሞከረን ሰውዬ ኢትዮጵያን አንድ አድርጎ የመራ ሰው ነበር ብሎ በዚህ መንገድ እነ ኡስታዝ አቡበከር መልእክት የሚያሳልፉ ናቸው። ኦፍ ኮርስ ኡስታዝ አቡበከር ሁላችንም እንወዳቸዋለን። በዚህ መንገድ በዚህ ነገር ግን አንቀበላቸው። ለምሳሌ በዚህ ውሸታቸው ልወዳቸው አልችልም። ብዙ ሙስሊም ይወዳቸዋል። ወሃቢያውም ሆነ ሱፊያውም ሆነ የሚወዳቸው ኡስታዝ ናቸው። ለምን? ሁለቱም ጋር ስለሚገኙ ባጭሩ ያ ታሪክ የለው። ኦኬ ሁለቱም ጋር ከሄዱ ሁለቱም ሆነው አክት ስለሚያደርጉ ነው እንግዲህ በዚህ መንገድ የሚወደዱትና በዚህ መንገድ መልእክት ያሳልፉ ነው የሚገኘው። ተቆረናል፣ እንደዚህ ሆነናል፣ ታሪካችን ተበላሽቷል እያሉ ይገኛሉ። ተቆረናል የሚሉ ሰዎች እነማን ናቸው የሚለው ስንመለከት ቅድመ ታይቻችሁ ነበር ይሄንን ቪዲዮ። እንግዲህ ቅድመ ታገናግራችሁ ነበር ቀን ላይ በሰራሁት ቪዲዮ በጎንደር አንድ ሙስሊም አንድ ኡስታዝ ሞቶ ነበር። ነፍሱን እንግዲህ ይማረውና ሞቶ ነበር። በዚህ ነገር ድምጻቸውን እያሰሙ ይገኛሉ። አንድ ሙስሊም አንድ ሼክ ሞቶባቸው ድምጻቸውን እያሰሙ ይገኛሉ። አይና አበረታታቸዋለሁ እኔ በርቱ፣ ቀጥሉ። እንዲህ ነው እንግዲህ ኦኬ። ይሄ ኦኬ ለሃይማኖት ስትቆረቆር የሃይማኖት ህመም ሲሰማክ እንዲህ ነው የምታደርገው እንደነሱ ማለት ነው። አንድ ሰው ሞቶባቸው ነው ወደኛ ልመለስና አንድ ሰው ሞቶባቸው ወይ ደግሞ አንድ ኡስታዝ ሞቶባቸው ነው በዚህ መንገድ ድምጻቸውን እያሰሙ የሚገኙት። ትናንትና ሳይንት 5 ካህናት አገልጋዮች ሞተዋል። እስቲ ድምጹን ያሰማ እንዳለ እብን በሚዲያ ድምጹን ያሰማል። አርሲ ላይ ከአንድ ሳምንት በፊት 31 ኦርቶዶክሳውያን ታርደዋል፣ ተገለዋል። ቤተክርስቲያን በጅምላ ቀብራቸዋለች። በቪዲዮ እያየን ቴሌግራም ገብታችሁ ማየት ትችላላችሁ። ይጮሃል፣ ድምጹን ያሰማል። እብን አይደለም በአካል እንደዚህ አይደለም፣ እነሱ አይደለም እኮ በሚዲያ ድምጹን ያሰማል። ከሁለት ወር በፊት አርሲ ላይ ከ150 በላይ ኦርቶዶክሳውያን አንድ ወር ባልሞላት ጊዜ ተገለዋል። ከ150 ነው ወደ 500 ይጠጋሉ። ብቻ በዚህም ሆነ በዛ ወደ 500 ይጠጋሉ። 150ን ያዘውና ከ150 በላይ ኦርቶዶክሳውያን በሁለት ሳምንት ሲታረዱ ሲረሸኑ ቤተክርስቲያን በጅምላ ሲቀበራቸው ድምጹን ያሰማል የለም። በዚህ ነገር ግን አንድ ሰው ሞቶባቸው ድምጻቸው የሚያሰሙ ሰዎች ታፍረን ነው የምንገኘው ያሉ ይገኛሉ። ምን ታላችሁ? ሰላም ሰላም። ዛሬ ጥሩ ዜና አለ። አሩሲ ላይ ኦርቶዶክሶች እየተገደሉ ነው። ኪፕ ጎዊንግ። ኦርቶዶክስ በሚገደለው በዚህ ውጊያ በዚህ መንፈሳዊ ሆነ ፖለቲካዊ ውጊያ ድጋፊን ከማሰማት ወደኋላ አልልም። ኦርቶዶክስ ሆናችሁን አቁሙ፣ ስታንድ ዳውን። አለበለዚያ ይህ የመጨረሻው ሰዓት ነው፣ የእኛ ሰዓት ነው። እኛ ነን ገዢዎቹ። we are in charge, we are in control, we are taking over። ይህ የእኛ ሰዓት ነው፣ ምንም አታመጡ። ስለዚህ ኦርቶዶክስ ከእግራችን ስር ስገዱ፣ አለበለዚያ እንደ አባቶቻችሁ ታረዱ። አባቶቻችን መታረዳቸው ማወቅም አንድ ነገር ነው። እንደዚህ አይነት እብድም ከየት ፈቶ እንደሚለቁብን እግዚአብሔር ይወቀው። እንዲህ ያወራ ሰው ቤተክርስቲያን እንዲህ ይሰደባል፣ መሆናቸው ይገድሉ እያለ ሞቱ እያለ በጣት የሚኖርባት ሀገር ነው ኢትዮጵያ። አሁን ላይ ኦርቶዶክሱ ይህንን ነገር ሙስሊማት አብሮ ቢሆን ኖሮ ኢማጂን እፎይ ምን እንዳደረጋችሁ እናስታውሳለን እኮ። እፎይ ምን እንዳደረጋችሁት እናስታውሳለን። እንዴት ስታሰሩት እንደነበረ ቤት ለቤት ስታሰሩት እንደነበረ መኪናቸውን የሰበራቸው እንደነበረ እናስታውሳለን እኮ አዲስ አበባ ውስጥ። ኦኬ እነዚህ ሰዎች ያስጨቁናል የሚሉት እንግዲህ አሁን ላይ ምን ብለን መናገር እንዳለብን አላውቅም። ወደ ማን መናገር እንዳለብንም ግራ ይገባል። እና እነሱ የፈለጉትን ይበሉ። እኔ ግን ማዝነው በእኛ ሌዝነት፣ ቅድም እንዳልኩት ነው፣ በእኛ መድከም በጣም ማዘን አለብን። እኛ እነሱ እነዚህ እያደረጉ ይገኛሉ። ኦኬ ሙስሊሞች የእስልምናን መንግስት በኢትዮጵያ ውስጥ ለመመስረት እየሞከሩ ይገኛሉ። ኦኬ አዎ ይመሰረታሉ፣ እንደ መብታቸው ነው። መቼስ የክርስትናን መንግስት ያመሰረቱ ኢትዮጵያ ውስጥ ሙስሊም ናቸው። የእስልምና የሚመሰረቱት ሀገሪቷ በሸሪዓ የምትመራ ደስታቸው ነው ለነሱ። ኦኬ አንተስ ምን እያደረክ ነው? አሁን ጥያቄ እኛስ ምን እያደረግን ነው? እኛስ ፍትህ የሰፈነባትን ሀገር ለትውልድ ለማስረከብ እየተጋን ነው? ሙስሊም ከተካወሩ የሚኖርባትን ሀገር ለመስራት ለመገንባት እየሞከርን ነው፣ እየጣርን ነው፣ ድምጻችንን እያሰማን ነው። ፍትህ ሲጓደል ፍትህ ተጓደለ፣ እዚህ ጋር ይስተካከል፣ እዚህ ጋር እኩል ስቴብል ይሁን ነገሮች፣ እኩል ነገሮች አይደሉም የሆኑ ያሉት ብለን እየተናገርን ነው የምንገኘው። እኛ የለንም እየተገደልን ብለን መናገር የምንፈራ ሰዎች ነን እኛ። እና አሁንም ቢሆን ማለት የምፈልገው ነገር እነሱን ተዋቸውና ራችን ላይ ፎከስ እናድርግ። ኦኬ ምን ነው የሚባለው? ሻወርና ምክር ከራስ ነው የሚጀምረው የሚባለው፣ እንደዛ ነው የሚባለው። አዎ ከራሳችን እንጀምር።
ሰላም ሰላም፣ ዛሬ ጥሩ ዜና አለ። አሩሲ ላይ ኦርቶዶክስ። ኦኬ የተወደዳችሁ ቤተሰቦች ይሄ የምትመለከቱት ልጅ በጣም ደስ ብሎኛል፣ ቀጥሉ ምናምን የሚለው እንግዲህ መንግስት ባለበት ሀገር ነው። ፖለቲካዊም ነው መንፈሳዊም ነው ይላቸዋል። አይ ዶንት ኖ ምን አይነት ፖለቲካ እንደሆነ። መንፈሳዊ ነው፣ አጋንንታዊ መንፈስ ነው። ምንም እሱ ከመጀመሪያው ነፍሰ ገዳይ ነበረ ሰይጣኑ። ሁሌም ነፍሰ ገዳይ ነው የሚሆነው። ግን ይሄ ሀገር ይሄ መንግስት ባለበት ፖሊስ ባለበት ሀገር ነው፣ መከላከያ ባለበት የደህንነት ተቋም ባለበት ሀገር ነው እንደዚህ የሚባለው። እኔ ልጁ የአእምሮ በሽተኛ ሊሆን ይችላል። የአእምሮ በሽተኛ ከሆነ የሚደረገው ምንድነው? ማገገሚያ ታስገቡታላችሁ። ማለት ይሄ ሰውዬ ጤና ስለሌለው ሰው ሊጎዳ ይችላል። ባይዘው ሙስሊምን አይወክልም። እዛ ጫካ ያሉትን የሚወክለው መንግስት እርምጃ ሊወስድባቸው የሚገባ በት መንግስት የምርጫ ቅስቀሳ ላይ ነው። ክቡር ጠቅላይ ሚኒስትሩ ትናንትና አይ ቲንክ ድሬዳዋ ነበሩ። በቃ ሺህ ዓመት ንገስ ምናምን እየተባሉ ነው እሳቸው። they don't care። የእውነት ለመናገር የምርጫ ቅስቀሳ ላይ ፕራይም ሚኒስትሩን ምን ሲል ሰማሁት? አገር እንዴት እንደሚፈርስ ምናምን እናውቃለን እና ይሄን መንግስት አታፈርሱትም ምናምን እያለ እኔ ህግ እንዴት እንደሚከበር ብታውቁ፣ የሰው ልጅ ምን ያህል ዋጋ እንዳለው ብታውቁ፣ እንደዚህ አይነት ሰዎች መታሰር እንዳለባቸው፣ የአእምሮም ችግር ካለባቸው ማገገሚያ መግባት እንዳለባቸው ብታውቁ፣ እግዚአብሔር የሰጣችሁን ኃላፊነት በስነ ስርዓት ብትወጡ ነው የሚሻለው። እኔ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ወደድክም ጠላህም ትሞታለህ፣ ሰው ነህ። ማክሲመም ብትኖር ከዚህ በኋላ 50 እና 40 ዓመት ነው። እግዚአብሔርን የምትመስል ሰው ሁን። እግዚአብሔርን የምትፈራ ሰው ሁን። ዝምታ መተባበር ነው። እኔ አቅም ላይኖርህ ይችላል፣ አላቅም። እሱ ነው ግን አትሊስት እንዴት መቃወም ያቅተዋል? እነዚህን እንዴት ማሰር ያቅተዋል? ማለት ኢንሳን ኒስን የሚያክል የሰላም ሚኒስቴርን የሚያክል ትላልቅ መስሪያ ቤቶችን ይዘ መከላከያን የሚያክል ተቋም ይዘ አይ ዶንት ኖ እኔ ምን አይነት እግዚአብሔር ብቻ እንትን ነው። ወደዳችሁም ጠላችሁም የምትገድሉትም የምታስገድሉትም እግዚአብሔር ያያችኋል። እግዚአብሔር ይፈርድባችኋል። ማክሲመም የምትኖሩት ከዚህ በኋላ 40 ዓመት ነው። ምንም የምታሳኩት ነገር የለም ከመዋረድ ውጭ፣ ከእግዚአብሔር ቁጣ ውጭ የምታሳኩት ነገር የላችሁ። ሪስፔክት ይኖራችሁ ለራሳችሁ፣ ለእግዚአብሔር ሪስፔክት ይኖራችሁ። እግዚአብሔርን አክብሩት። እግዚአብሔር እድል ሲሰጥህ አብሮ ተጠያቂነትም አብሮ ሰጥተው ነው እና እንደዚህ አይነት ሰዎች የማታስቡ ከሆነ እናንተ ከነዚህ አትሻሉ። ለነዚህ ፍቃድ የሰጣችኋቸው ፕሪቪሌጅ የሰጣችኋቸው እናንተ ናችሁ። እግዚአብሔር ይጠይቃቸዋል፣ ህዝብ ይጠይቃቸዋል። እንደዚህ አትቀጥሉም እኮ ከፍርሃት ቦትላችን እንወጣለን አንድ ቀን። አሁን የሆነ የፍርሃት ቦትል ውስጥ ከታችሁ ነው አይደል? አንድ ቀን መውጣታችን አይቀርም። እንዲህ እየተናናቀን አንቀጥልም እኮ። አንድ ነፍስ እኮ ነው ያለ ማለት ልጆቻችን በፊት ለፊታችን እየታረዱ እያየን ያን ያህል መኖር የሚያጓጓን ይመስላችኋል? አትሊስት ተቃውሙ ማለት ልክ አይደለም በሉ እና ማለት የፈለኩት ቅድም ያልኳችሁ ከራሳችን እንጀምር። እኛ ምን እያደረግን ያለ ነው? ቤተክርስቲያን እናቃታለን ወይ? እናስቀድሳለን፣ እንጸልያለን ወይ? ከዛ በተረፈ ለቤተክርስቲያን አጥንት ነው፣ ለቤተክርስቲያን የጀርባ አጥንቶች ነን ወይ? ወይስ የጀርባ ቅማሉ ናት? የምንገኘው ለቤተክርስቲያን ለቤተክርስቲያን አካል ነው ወይስ አባል ነን እኛ አሁን ላይ የሚለው ነገር በደንብ አገር ማየት አለብን። ድምጽ እያሰማን ነው ወይ? የመጣው ይምጣው ለርስክ እንቀበላለን ብለን ድምጻችንን እያሰማን ነው የሚለው ነገር ማየት አለብን። እናንተ በዚህ ጉዳይ ሀሳባችሁን አስቀምጡበት። በቀጣዩ እንመለሳለን። ላይክ እና ሼር ማድረጋችሁን እንዳትረሱ። በየቦታው ደማቸው ይፈሰው ኦርቶዶክሳውያን እንግዲህ ክርስቲያኖችን እግዚአብሔር አምላካችን ደማቸውን ደመ ሰማዕት አድርጎ ያቀበልልን። ረድኤት በረከታቸው ይደርብን። እንግዲህ ሀገራችን ኢትዮጵያ ሰላም ያርግልን። ቸር ቆዩልኝ።